ታቦት በሐዲስ ኪዳን ለምን ያስፈልጋል የሚለውን ለመረዳት በመጀመሪያ የሐዋርያትን የስብከት የተልእኮ አገልግሎት ዘዴውን ወይም አካሄዱን በጣም ባጭሩ ለማስረዳት እንሞክር። አባቶቻችን ሐዋርያት ሂዱና በዓለም ሁሉ ወንጌልን ምን በሉ ስበኩ ብሎ ክርስቶስ ልኳቸዋል። የተለያዩ ቋንቋዎች ተገልጠውላቸዋል። ስለዚህ በተገለጡላቸው ብዙ ቋንቋዎች ወደ የሀገራቱ ሄደው አስተምረው ወንጌልን አስተምረው። ወንጌልን ግን ሄደው ሲያስተምሩ ከመሰረታዊ የመዳን ወንጌል ወይም የመዳን መልእክት ሰዎችን ለመንግስተ ሰማያት የሚያበቃው የወንጌል ሐሳብ ከማስተማር ውጪ የሚከተሏቸው ስልቶች ግን የተለያዩ ናቸው። ለምሳሌ ወደ አንድ ሀገር ሲሄዱ በዛ ሀገር ውስጥ ባህል አለ። ይሄ እንግዲህ አሁን የምነግራችሁ ነገር ራሱን ችሎ ሚሽነሪ ቴዎሎጂ ተብሎ የሚሰጥ የፊልድ ኦፍ ስተዲ የሚሽን አገልግሎት ወይም የተልእኮ የሚስዮኖች የስብከት አገልግሎት የሚባለው ሐዋርያት ያደረጉት አሁንም ድረስ ሊደረግ የሚገባው ስራ ነው እና ወደ አንድ ሀገር ተሄዶ ወይም ወደ አንድ ማህበረሰብ ወደ አንድ ህዝብ ሄዶ ወንጌል ሲሰበክ መደረግ ያለበት በጣም መሰረታዊ ጥንቃቄ አለ። ይኸው ምንድነው? ያ ወንጌል የሚሰበክበት ሀገር ላይ የራሱ ቋንቋ አለ፣ የራሱ ባህል አለ፣ የራሱ እሴቶች አሉ እና ያንን ማንነቱን ሳይነኩ ነበር ሐዋርያት ወንጌል የሚሰብኩት። ስለ ክርስቶስ ያስተምራሉ፣ ግን ቅደም ተከተሉ ራሱ ሲሰጥ ትምህርቱ ሲሰጥ ከዛ ሀገር ደረጃና ሁኔታ ጋር ያገናዘበ ነበር። ለምሳሌ ወደ ግሪክ ወደ ሮም ሄደው ሰብከዋል አባቶቻችን ሐዋርያት። ሲሰብኩ በምስጢረ ሥላሴ አልጀመሩም ስብከታቸው። አብ ወልድ መንፈስ ቅዱስ አንድም ሶስትም ናቸው ብለው ትምህርታቸውን ቢጀምሩ ኖሮ ስንት አምላክ አለ ብለው ሊረዷቸው ይችላል? ሶስት አምላክ። ስለዚህ በምስጢረ ሥላሴ መጀመር በጣም አደገኛ ነው። ስለ እመቤታችን ሄደው ድንግል ማርያም የአምላክ እናት ናት ብለው በማስተማር ቢጀምሩ በሮማውያንና በግሪካውያን ሚቶሎጂ የአምላክ እናት አምላክ ነው። ስለዚህ ድንግል ማርያም አምላክ ናት እንደማለት አድርገው ነው የሚረዱ። ስለዚህ የትምህርቱ ቅደም ተከተል የትኛውን እናስቀድም የቱን እናስከትል የሚለው መሰረታዊ ትምህርት ራሱ የሚታመንበት መጀመሪያ የቱን አስተምረን ከዛ ወደ የትኛው እንሂድ ብለው በጣም ጥንቃቄ ያደርጉ ነበር። ከዛ ውጪ እያንዳንዱ ሀገር የየራሱ ባህልና እሴት አለ። ከባህሉ መካከል ጥሩ ባህል አለ፣ ከክርስትና ጋር የሚገጥም ባህል አለ፣ ከክርስትና ጋር የሚጣላ ባህል አለ፣ በቀጥታ ኃጢአት የሆነ ባህል አለ፣ ኃጢአት የሆነ ወግ አለ፣ ስርዓት አለ። ስለዚህ አንድ የሚሽነሪ ስራ የሚሰራ ሰው የስብከተ ወንጌል ስራ የሚሰራ ሰው ወደ አንድ ሀገር ሊሰብክ ሲሄድ ቢቻል የዛን ሀገር ባህል በደንብ ማጥናት አለበት። አለባበሱን፣ አነጋገሩን፣ ስነ ቃሉን በጣም በዛ ሀገር የሚወደደው ምንድነው፣ የሚጠላው ምንድነው የሚለውን አጥንቶ ካላስተማረ ገና ከመጀመሪያው የስብከት ተልእኮ ሊከሽፍ ይችላል። በጥቂት ምሳሌዎች ልንገራችሁ። ለምሳሌ አንድ ሀገር ተሄዶ ስብከተ ወንጌል አገልግሎት ሊደረግ ሲል የሚያጋጥም ቻሌንጅ አንድ አባት የገጠማቸው አሉ። የምታውቋቸው አባት ናቸው። በስም መጥቀስ ስለማያስፈልግ ነው መጨረሻ የታሪኩ መጨረሻና እኛ አባት የሄደው ወንጌል ያስተማሩበት ብሔረሰብ ከዓመት እስከ ዓመት ዋነኛ ምግቡ ወተት፣ ቅቤ፣ አይብ እና ስጋ ሌላ ነገር የሚበላ ህዝብ አለ። ስለዚህ ይህንን ህዝብ ክርስትና አስተማሩ፣ አጠመቁ። ትልቁ ቻሌንጅ ምንድን ነው የሚሆነው? ይህ ህዝብ ክርስትናን ኤክሰርሳይዝ ለማድረግ ምንድን ነው ያስችላል? ጾም። ስለዚህ አሁን ሄደው 7 አጽዋማት አሉ፣ ጾመ ነቢያት፣ ጾመ ሐዋርያት ምናምን ቢሉ በማግስቱ ነው ሰው ሃይማኖቱን የሚተው። ምክንያቱም ምንም አትብላ ማለት ስለሚሆን። ስለዚህ በጣም አስተዋይ አባት ነበሩና እሺ ችግር የለውም ብለው ጠብቀው አጠር ያለ ጾም ላጹማቸው ሲሉ ፍልሰታ መጣች። ስንት ቀን ነው ፍልሰታ? 15 ቀን ነው። በቃ እስቲ ለልምምድ እንዲሆናችሁ ይሄን 15 ቀን ወተት እንዳትጠጡ፣ ቅቤ እንዳትበሉ፣ ስጋ እንዳትበሉ፣ አይብ እንዳትበሉ አስጠንቀቁ። እሺ ለ15 ቀን ሆነ ችግር የለውም ለ2 ሳምንት ብለው እነዚያ ብሔረሰቦች ደስ ብሏቸው ተቀበሉ። ከዛ በቃ ሲያዛቡ ነው የከረሙት 2 ሳምንት በጣም ሰልችቷቸው ሲንጠራሩ። ከዛ ከመሃላቸው አንድ ሽማግሌ ተነሱና ምን አሉ? እኔ የምለው አሉ እቺ ቄስ አጓት ከልክላለች እንዴ? አረ አጓት አላለች። ከዛ የና አጓት ምንድነው? አሬራ፣ ይቅርታ አሬራ።
እና ይሄን አሬራ ሲበሉ ከረሙና ከሁለት ሳምንት በኋላ እኛ አባት መጥተው ጾም እንዴት ነው ሲሏቸው አሬራ ባይኖር ኖሮ ሞተን ነበር። አሁን በጣም በቃ ኤክሰለንት ኤግዛምፕል ነው ለዚህ ጉዳይ ነው ማለት ነው። ይሄ ማህበረሰብ አንዳንድ ማህበረሰብ ደግሞ ብዙ የሚያገባ አለ። ከአንድ በላይ የሚያገባ ሁለት የሚያገባ 7-8 እንደውም አንድ አባት ሄደው አንድ ጉባኤ እስቲ እዚህ መሀል አንዳንዶቻችሁ ብዙ የምታገቡ አላችሁ፣ ይሄ ኃጢአት ነው፣ እግዚአብሔር አንድ ሰው ለአንድ ሰው ነው ያለው። እስቲ ከአንድ በላይ ያገባ ሲሉ አንድ አባት እጃቸው ነው ስንት ነው ያገባው ሲሏቸው 7 አሉ። አንተንማ ህዝቤን ልቀቅ ያለው አንተ ነው አለ እና ስለዚህ አሁን በአንድ ጊዜ ተሄዶ 7 ያገቡትን ሰው አባት ክርስትናን መቀበል ከፈለጉ 6ቱን ፍቱ ካላችኋቸው ሊሆን ይችላል አይችልም። ከዚህ በኋላ ያለው ነው መስተካከል የሚችል። ክህነት ለማቀበል አሁን ዲቁና ለመቀበል ሰው ድንግል መሆን አለበት። ግን አዲስ ብሔረሰብ ላይ ነው ወንጌል ሰብከ ድንግል የሆነ ብቻ ነው ብለህ ማለት አትችልም። ለምን አስተምረህ ነው ያን ማምጣት የምትችለው አሁን ካሉት ህፃናት። ስለዚህ ቤተክርስቲያን በእንደዚህ አይነት አጋጣሚዎች ኮምፕሮማይዝ ታደርጋለች። ክህነት የማይገባቸውን ሰዎች ለጊዜው አባትነታቸውን አይታ ክህነት ልትሰጣቸው ትችላለች። ደቡብ አፍሪካ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚባሉ በመቶ ሺዎች የሚቆጠሩ ሳውዝ አፍሪካውያን አሉ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለውን ቃል ብቻ አይተው የራሳቸው ቤተክርስቲያን አድርገው ኢትዮጵያውያንን ሲሉ ኖረው ብፁዕ አቡነ ይስሐቅ ሄደው አስተማሯቸው። የሀገር ሽማግሌ የሆኑትን ትልልቅ አባቶች መርጠው ቅስና ሾሟቸው። ከዛ በኋላ ጥቂት ትምህርት ነው ያስተማሯቸው። ቀጠለች ቤተክርስቲያኗ ማለት ነው። አይ ለቅስና ያሟሉም እኮ እንዲህ ስለሆነ ነው እኮ አይባልም። ጴጥሮስም አግብቶ ነበር ፓትርያርክ ማለት ነው። በኋላ ላይ የተስተካከለው ስርዓተ ቤተክርስቲያን እና ወደ አንድ ሀገር ሲኬድ እዛ ሀገር ውስጥ ከሃይማኖቱ ጋር የማይጋጩ ባህሎችን ደግሞ የሃይማኖቱ አካል ማድረግ ይቻላል። ለምሳሌ አሁን አዲስ ብሔረሰብ ላይ ወንጌል ልንሰብክ ብንሄድ ኦርቶዶክሳውያን ልናረጋቸው ልናጠምቃቸው ብንሄድ እዛ ብሔረሰብ ላይ ከእሳት ጋር የተያያዘ ዓመታዊ በዓል ቢኖራቸው እሳት ጋር የሚያከብሩት ዓመታዊ በዓል ቢኖራቸው ይህንን በዓል ክርስቲያናዊ ማድረግ ብንፈልግ ምን ማድረግ ይቻላል? ምን ማድረግ ይቻላል? መስቀል እሳቱ አይቀርም። የበዓሉ ስም ብቻ የሚቀየረው ማለት የመስቀል በዓል ነው። ከውሃ ጋር የተያያዘ ሪቹዋል ካላቸው ባህል ካላቸው ምን ማድረግ ይቻላል? ጥምቀት ማድረግ ይቻላል። እንደዚህ ያመለጡ በኋላ ወደ ባዕድ አምልኮ ወደምን ሄዱ ተብሎ ብዙ ክርክር የተነሳባቸው ወርቃማ እድሎች አሉ። ለምን ሐዋርያት ወደ አንድ ሀገር ሄደው ሲከበር የነበረውን ባህል ክርስቲያናይዝ አድርገው። ለምሳሌ የህዳር ሚካኤል በዓል ዙሃል የሚባል ጣዖት ይመለክ የነበረበት ቀን ነበር። ትልቅ ክብረ በዓል ሰው ወደ ክርስትና ከተመለሰ በኋላ ህዳር 12 ሲደርስ ግን ቅርብ ይለዋል የለመደው የጣዖት በዓል ስለነበር። ስለዚህ ክርስትናን ከተቀበሉ በኋላ ዙሃል በወደቀበት ቀን የሊቀ መላእክት የቅዱስ ሚካኤልን በዓል በዛ ቀን መከበር ጀመረ። አሁን ያለው ትውልድ ዙሃል ማን እንደሆነ ራሱ ያስታውሳል። በሪፕሌስመንት ማለት ነው የነበረውን መጥፎ ነገር በጥሩ በመተካት ክርስቲያናይዝ በማድረግ አባቶቻችን ይሰሩ። ይሄ ወርቃማው የሚሽነሪ ቴዎሎጂ ጽንሰ ሐሳብ ነው። የትም ሀገር የስብከ አሁን እኛ የሆኑ ብሔረሰቦች ተጠመቁ ክርስትና ተቀበሉ ይህን ያህል ሺህ ምናምን ሲባል ትሰማላችሁ። ግን አሁን በዚህ ዘመን ደግሞ ይሰራ ከተባለ የስብከተ ወንጌል ስራ መጀመሪያ መመደብ ያለበት አንትሮፖሎጂስት ነው። የዛን ሀገር ባህል ስነ ቃሉ ምንድነው፣ ምን ይወዳሉ፣ ምን ይጠላሉ የሚለውን አጥንቶ ከዛ በኋላ ነው አገልግሎት መስጠት ብቻ ነው። አንዳንድ ጥሩ መስሎን የምናደርገው ነገር ያን ብሔረሰብ ኦፌንድ የሚያደርግ ሊሆን ይችላል። ደቡብ አፍሪካ የኛ ቤተክርስቲያን አገልግሎት ሲሰጥ ቤተ መቅደስ ውስጥ ጥላ ይደረጋል አይደል? ወንጌል ሲነበብ ለካ በሳውዝ አፍሪካውያን ቤት ውስጥ ጥላ ከተጠላ ሰው ይሞታል ማለት ነው፣ ማሟረት ነው። እና ክቡ ብለው ደንግጠው ምንድነው ጥላ ብለው ከዛ ሲጠየቅ ያ ብሔረሰብ ጥላ ካየ ቤት ውስጥ ማለቃችን ነው ማለት ነው ብለው ስለሚያስቡ ለጊዜው ከተወ ከባህል ጋር የሚጋጭ ማንነታቸውን የሚነካ አይነት ነገር ከሆነ እሱን ወደ ጎን እየተደረገ ዋናው መዳናቸው ስለሆነ ቅድሚያ የሚሰጠው ለመዳናቸው። አንጾምም ግን ክርስትና እንቀበላለን ያሉ ብሔረሰቦች ነበሩ እዚህ ኢትዮጵያ ውስጥ እና አንድ አባት የማትጾሙ ከሆነ ይቅር ብለው ተዋቸው፣ እንዲህ ብለው መለሷቸው። በኋላ ግን ቆጨኝ ብለው ይናገራሉ። ቢያንስ ክርስትናን ተቀብለው ባይጾሙ ይሻላል አይሻልም? ይሻላል። ክደው ከሚቀሩ እግዚአብሔር ይሳሉ ከሚቀሩና በህይወቴ ከሰራሁት ስህተት የሚቆጨኝ ይሄ ነው ብለው የሚናገሩ አባት አሉ። ይህንን ለምን አነሳውላችሁ? ወደ አንድ ሀገር ለመስበክ የሚሄድ ሰው የዛን ሀገር ባህል አይቶ ከክርስትና ጋር ይስማማል ወይስ አይስማማም የሚለውን ገምግሞ የሚቀጥለውን ያስቀጥላል፣ የሚተወውን ያስተዋል። አሁን ሐዲስ ኪዳንን የተቀበለችው ኢትዮጵያ ሐዲስን ከመቀበሏ በፊት ምንን ተቀብላ ነበር?
ብሉይ ኪዳን። ስለዚህ ታቦትን ታውቃለች፣ የቤተ መቅደስ ስርዓት ታውቃለች፣ ግዝረትን ታውቃለች። ኢትዮጵያን በሙሉ ግዝረትን እንፈጽማለን። እማንበላው ምግብ አለ እንመርጣለን አይደል? መጽሐፍ ቅዱስ ላይ የማይበሉትን እኛ ጥቅሱ ተነግሮን ሳይሆን እንጸየፈዋለን። ኧረ አልበላም እንላለን። ስለዚህ ተሰርተናል ማለት ነው። ከኦሪቱ ወይም ከብሉይ ኪዳኑ ሕግ ጋር የተዋሃደ ባህል ነው ያለው። ይህንን ሕዝብ ለማስተማር የሚመጣ ሰው፣ ክርስትና ለማስተማር የሚመጣ ሐዋርያ ኢትዮጵያውያን በምን መሰረት ላይ ሆነው ነው የሚጠብቁት? አትመልሱም ወይ? በጣም በነገራችን ላይ G5 በጣም እኔ እንደውም ካህን አምጥቼ ጠበል እየተረጫችሁ ብትገቡ ደስ ይላል። የመመለስ ችግር በጣም እስካሁን ካሉ ጄኔሬሽኖች የመመለስ ችግር ከፍተኛ አለ እና ከነገ ጀምሮ በጠበል ይሁን ያው ይጮም ካለ እዛው ይገላገላል። ትመልሳላችሁ አመልሱ። እሺ ኢትዮጵያ መሰረቷ ምን ነበረ? ብሉይን ምን ብላ ነበር የኖረችው? ተቀብላ ነው የኖረችው። ስለዚህ ብሉይን የተቀበለችን ሀገር አሁን ስለ ክርስቶስ ልትሰብካት ከፈለክ መሰረት አለ። የምን መሰረት? የብሉይ ኪዳን። ስለ ክርስቶስ የተነገሩ ትንቢቶች ብትነግራት ታምናለች። ጃንደረባው እንዳመነው ማለት ነው። ነቢዩ ይህን ስለማን ተናግሮታል? ስለ ራሱ ነው ወይስ ስለሌላ እንዲል ያደረገው ቀድሞ ብሉይ ኪዳንን ማመኑ ነው። መሰረት አለ። ስለዚህ ኢትዮጵያ ውስጥ ክርስትናን ለማስፋፋት እድል ያገኘው ከጃንደረባው በኋላ በቤተክርስቲያን ታሪክ እንደተማርነው ፍሬምናጦስ ወይም አባ ሰላማ ወደ ኢትዮጵያ ሲመጣ ኢትዮጵያውያን አንገታቸው ላይ ግንባራቸው ላይ መስቀል እስከ መነቀስ የሚያደርስ ፍቅር አላቸው ለክርስቶስ። ይህን ያህል ፍቅር አላቸው፣ ግን ክርስትናው በአግባቡ አልተስፋፋም። ብሉይ ኪዳንን ግን ተቀብለዋል። ቤተ መቅደስን ያውቃሉ። የኦሪት መስዋዕት ሲሰዉ ነው የኖሩ